ምርጫ የዲሞክራሲ አስኳል ነው። ይህ ደግሞ የህዝብ ሉዓላዊነት የሚገለጽበት ትልቅ መድረክ በመሆኑ ሚዲያው በዚህ ሂደት ውስጥ የሚጫወተው ሚና የሀገርን እጣ ፈንታ የመወሰን አቅም አለው። የሚዲያና የምርጫ ግንኙነት ምን ይመስላል የሚለውን ለዚህ ጉዳይ ከተቋቋመው የኢቢሲ የምርጫ ዴስክ የአሰራር ሂደትን እንመለከታለን። አብራችሁን ነው። ጤና ይስጥልኝ አቶ በክሪ። እንኳን ደህና ቆዩ። ቴንክ ዩ። የምርጫ ዴስክ በሚዲያ ተቋማት ተቋቋመ ሲባል ምንድነው ስራው? ምንድነው ዓላማው? ከፖለቲካ ፓርቲዎች አንፃር ተጨማሪ እድል የመስጠት እቅድ የሚያቅድ ክፍል ነው። ተጨማሪ እቅድ ማለት ምንድነው? ፓርቲዎቹ ራሳቸውን የሚገልጹባቸው መድረኮች የመፍጠር እድል፣ ይህን ማመቻቸት፣ ይህን ማስተባበር፣ ይህን መምራት፣ በመጨረሻም ለአየር እንዲበቃ የማድረግ ነው አንዱ ነው። የሚዲያ ተቋማት የፖለቲካ ፓርቲዎችን እንግዲህ ወደ መድረክ አምጥቶ ሲያወዳድር ሊከተላቸው የሚገባ የስነ ምግባር ደንቦች ምንድናቸው? አንዱ የእጃችሁ ከምን በሚል እየሰራንበት ያለው ስራ ነው። ይሄ ፖለቲካ ፓርቲዎች መጥተው ራሳቸውን ፕሮሞት የሚያደርጉበት የሚገልጹበት፣ ምን ይዘዋል፣ ምን አማራጭ አለን ብለው ራሳቸው ፊት ለፊት ቁጭ ብለው ከአንድ የፖለቲካ ፓርቲ ጋር የምናደርገው ይሄ በዜና የምንሰራቸው ስራዎችን አይጨምርም። በፕሮግራም የምንሰራቸው መደበኛ ስራዎች አይጨምርም። በዶክመንተሪ የምንሰራቸው ዶት ስትሪም የሚሰራቸው ሌሎችም ሚዲያሞቻችን የሚሰሩት ሳይጨምር ማለት ነው። አቶ በክሪ መልካም የስራ ጊዜ እንዲሆንልዎት እመኛለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቅጥር ግቢ ውስጥ ነው የምንገኘው። አጠገቤ ደግሞ አንድ የፖለቲካ ፓርቲ አመራር አሉ። ከእሳቸው ጋር ቆይታን አድርጋለሁ። አብራችሁኑ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ የፖለቲካ ፓርቲዎችን የክርክር መድረክ አዘጋጅቶ አየር ላይ እየዋለ ነው የሚገኘውና ዝግጅቱን እንዴት አዩት? የኢቢሲ በሀገራችን አንጋፋ የሚዲያ ተቋም ነው። ለዚህ ለሰባተኛው ምርጫ ጋር በተያያዘ የዲቤት ፕሮግራም ተጀምሯል። አይ ቲንክ እርሊ ነው የጀመራችሁት። እስካሁን ባለው ፓርቲያችንም ተሳትፏል በተለያዩ ዲቤቶች በተለያዩ ርዕሶች ላይ እና አይ ቲንክ በጣም ጥሩ ነው። ዲቤቱ ቀድሞ መጀመሩ ህብረተሰቡንም ትንሽ ለምርጫ ያለውንም ግንዛቤ እና ፍላጎት የምርጫ መሳተፍ በመራጭነት እንዲሳተፍ ያደርጋል የሚል እምነት አለኝ። ሙሉ ስሙን ልተዋወቅ። ዮሐንስ መኮንን እባላለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ። መልካም፣ እንኳን ደህና መጡ። ታንክ ዩ። ኢቢሲ የዘንድሮም የ2018ቱን ጠቅላላ ምርጫ በሚዲያ በኩል የሚጠበቅበትን ኃላፊነት በምን መልኩ እየተወጣ ነው ያለው የሚለውን እስኪ ትንሽ ሀሳብ ይንገሩን። የሀገራዊ ምርጫ ቀደም ብሎ ፕሮግራም አውጥቶ የተለያዩ ተሳታፊዎችን እየጋበዘ በተለያዩ ሀገራዊ ርዕሰ ጉዳዮች ላይ እንድንወያይ እድል ሰጥቶናል። በፊት ባልተለመደ ሁኔታ ሁሉም ተፎካካሪዎች ወይም ሀሳብ አለን የሚሉ ፓርቲዎች እኩል እድል፣ እኩል ሀሳብ የሚያቀርቡበት እኩል ሰዓት እንዲኖራቸው አድርጓል። የምርጫውን ሂደት ፋና ሚዲያ ኮርፖሬሽንስ በምን መልኩ እያስተናገደው ነው? እስካሁንስ ባለው ሂደት ምን ፋይዳ መጣ ስንልም ጠይቀናል። የተካሄዱት የክርክሮች አንድ የምንፈልገውን ዓላማ ማሳካት ጀምረዋል ማለት እንችላለን። የመጀመሪያው ዓላማችን የነበረው እዚህ ሀገር ውስጥ ምርጫ ለማከናወን የሚያስችል ዝግጅት እየተደረገ እንደሆነና በዛ ምርጫ ውስጥ የፖለቲካ ፓርቲዎች በንቃት እየተሳተፉ እንደሆነ መራጩ ሕዝብም ትኩረቱን እና ሀሳቡን ምርጫ ላይ እንዲያደርግ ማስቻል ነበር። አሁን በሀገሪቱ ውስጥ ካሉ ትልልቅ አጀንዳዎች ውስጥ አንዱ ምርጫ እንዲሆን ማድረግ ችለናል። ምርጫ የዲሞክራሲ ምሰሶ በመሆኑ መገናኛ ብዙሃን መረጃ በማድረስ እያንዳንዱ ድምፅ ዋጋ እንዲኖረው ሂደቱን በንቃት መከታተልና ለተፎካካሪዎችም እኩል መድረክ መፍጠር መራጩ ሕዝብ በእውቀት ላይ የተመሰረተ ውሳኔ እንዲሰጥ ያስችለዋል።